ሰላም ቤተሰብ እንዴት ናችሁ? ያው ስለ እግር ኳስ የተወሰነ ነገር እንግዲህ የእንግሊዝ ፕሪሚየር ሊግ ተወዳጁ በቅዳሜና እሁድ መርሃ ግብሩ ይቀጥላል። የ22ኛ ሳምንት መርሃ ግብሮች በጣም ተጠባቂ ጨዋታዎች አሉ። እንደተለመደው ሁሉ በዚህ ሳምንትም እንግዲህ የተወሰኑ ሀሳቦችን እናነሳለን። ሞር እንደተለመደው ደግሞ ያው አርሰናል ላይ ትንሽ ቆም ብዬ ማውራቴ አይቀርም። በአጠቃላይ ግን የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በጉጉት የሚጠበቁ መርሃ ግብሮች አሉት። ያው እንግዲህ ውድድሩ እየጨመረ ይሄ ግለቱ እየጨመረ ነው የሚሄደው። እንግዲህ ወደ መጠናቀቂያው ማለት 17 ሳምንት ጨዋታዎች ቀሩ ስንል 16 15 እያለ እየቀነሰ ስለሚሄድ እንግዲህ ወደ መጨረሻው አካባቢ ይሄ ወደ ዋንጫ በእርግጠኝነት ከሌዋ ሻምፒዮን ይሆናል ከሌ እንደዚህ ይሆናል የምንለውን ነገር እየተጠጋ ነው የምንሄድበት ነው እና ጨዋታዎች ቁጥራቸው የቀሩት ጨዋታዎች እየቀነሱ በሄደ ቁጥር ሞር እንትናችን ምንድነው ለሊጉ ጨዋታዎች ያለን ትኩረት እየጨመረ ጉጉታችን እየጨመረ ነው የሚሄደውና አሁን እንደሚታወቀው እንግዲህ አርሰናል ሊጉን ይመራል በ49 ነጥብ። ሲቲ ይከተላል። ሲቲና ማነው አስቶን ቪላ ተከታዮች ናቸው። ሌሎችም አሉ በየደረጃቸውና ቀሪ ጨዋታዎችም ቀላል አይደለም። አሁን የ22ኛ ሳምንት ከተደረገ በኋላ የሚቀሩት ኦልሞስት ወደ 16 ጨዋታዎች ናቸው። ስለዚህ በሂሳባዊ ስሌት የዋንጫ ተገማች የሆኑ ሌሎችም ቡድኖች ይኖራሉ ከዛ በታች ያሉት ማለት ነው እና እንግዲህ በዚህ ሳምንት በጣም ከሚጠበቁት መርሃ ግብሮች መካከል ኖቲንጋም ፎረስት ከአርሰናል የሚያደርጉት ጨዋታ በጣም ይጠበቃል። ከዛ በፊት ግን ምሳ ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ምሳ ሰዓት አካባቢ የሚደረገው ጨዋታ ያው የማንቸስተር ደርቢ ተብሎ የሚጠራው በተለምዶ አሁን የማንቸስተር ሲቲና የማንቸስተር ዩናይትድ ጨዋታ ተጠባቂ ስል ከታሪካዊ ዳራው ከሁለቱ ክለቦች ተቀናቃኝነት እንደው የደርቢ ጨዋታዎች ቀላልናትን ከባድ የሚባል ነገር የለውም በሚል እንጂ እውነት ለመናገር አሁን ባለው ሁኔታ ማንቸስተር ዩናይትድና ማንቸስተር ሲቲ የሚፎካከሩ ወይም ደግሞ የሚገዳደሩ ቲሞች ትከሻ የሚለካኩ ናቸው ብሎ ማንሳት በፍጹም አይቻልም አሁን ካሉበት ደረጃም አሁን እንደው ከሁሉም ነገራቸው አንፃር። ስለዚህ ማንቸስተር ሲቲ ቅድመ ግምት ስጥ ቢባል ከሁሉም አንግል ከአራቱም አቅጣጫ አይቶ መዝኖ ማንቸስተር ሲቲ በቀላሉ ማንቸስተር ዩናይትድን አሸንፎ 3 ነጥብ ይዞ ይሄዳል ብሎ መደምደም የሚችለው ብዙ የእግር ኳስ ቤተሰብ ነው። ግን ሁሌም እንደምለው የትኛውም ቡድን በተለይ የእንግሊዝ ክለቦች ደግሞ ስፔሻሊ ይሄ ታሪካዊ ተቀናቃኝነት ያለባቸው ተገዳዳሪነት ያለባቸው ቲሞች አንደኛው ለአንደኛው አይተኛም። በእርግጠኝነት ማንቸስተር ዩናይትድ እንደው ይሸነፋል ወደሚለው ድምዳሜ እንኳን ብንመጣ ከብዙ ምክንያቶች ተነስተን ግን ያሸንፋል ማንቸስተር ዩናይትድ ማንቸስተር ሲቲ በቀላሉ ማንቸስተር ዩናይትድን ደግሞ እንደፈለገ ጨፍሮበት ቀልዶበት ያሸንፋል ማለት አይቻልም። መፈተኑ አይቀርም። ግን ደግሞ ቅድመ ግምቱ ያው ለማንቸስተር ሲቲ ነው የሚሰጠው። ከዛ ውጭ ግን እንግዲህ የሊጉ መሪ እንደመሆኑ መጠን አርሰናል ከኖቲንጋም ፎረስት የሚያደርገው ጨዋታ ይሄ የመርሃ ግብሩ የመጨረሻ ምሽት ላይ የሚደረግ ጨዋታ ነው። ይሄ በጣም ተጠባቂ ነው። እንግዲህ ትንሽ ነገር ስለ እንደው ማወራው ቪዲዮ አጭር ስለሆነ ትንሽ ስለ ሁለቱ ቡድኖች አጠቃላይ ሁኔታ ተወሰነ ነገር ላንሳ። አርሰናል እንደሚታወቀው ለ4 ዋንጫዎች የሚወዳደር ቡድን እንደመሆኑ መጠን በጣም ጫና በበዛበት መርሃ ግብር ውስጥ ነው ያለፈው። የኤፍኤ ካፕ አለ፣ የሊግ ካፕ አለ፣ የፕሪሚየር ሊግ አለ፣ ኔክስት ቻምፒየንስ ሊጉ ይጠብቀዋል ደግሞ ከዚህ ጨዋታ በኋላ። በዚህ አይነት ታይት በሆነ መርሃ ግብር ውስጥ እያለፈ ያለ ቡድን ነው። እንግዲህ ያሳለፈውም ሳምንት እንደዚሁ በተጨናነቀ ፕሮግራም ውስጥ ያለፈ እንደሆነ ይታወቃል። ኖቲንጋም ፎረስት ደግሞ በተወሰነ ደረጃ ትንሽ ከአርሰናል መርሃ ግብር ለቀቅ ያለ መርሃ ግብር ያለበት ነው። ዞሮ ግን የሁለቱ ቡድኖች ጨዋታ ቀላል አይሆንም። ያው እንግዲህ ኖቲንጋም ፎረስት በተለይ ባለፈው አመት ምን ያህል ተገዳዳሪ ቲም እንደነበረ እናውቃለን። በዚህ አመት ግን ያን ያህል አይደለም። አሁን 21 ነጥብ ሰብስቦ 17ኛ ደረጃ ላይ ነው ያለው። ኦልሞስት ወራጅ ቀጠና አፋፍ ላይ ነው ያለው። ግን ታላላቆችን የሚፈትንበት መንገድ ያለው የእግር ኳስ ቁመና ለአርሰናልን አይፈትንም ብሎ ማለት አይቻልም። ወይም አርሰናል በቀላሉ ይህን ጨዋታ ያሸንፋል ብሎ ማለት ከባድ ነው የሚሆነው። ዞሮ ግን በጣም የሚጠበቅ ጨዋታ ነው። ፎረስቶች አንደኛ ከወራጅ ቀጠናው ለመራቅ እና ያለፈ ክብራቸውን በተለይ ከፍ ብሎ ከወገብ በላይ የማጠናቀቅ ወደ ቢግ ፎር የመጠጋት እንደዚህ አይነት አቅማቸውን ለመመለስና ወሳኝ የጨዋታ ምዕራፍ አካባቢ ስለሆነ ያለው
የሞት ሽረት ትግል ማድረጋቸው አይቀርም። ስለዚህ ለአርሰናል ቀላል የሚባል ቡድን አይሆንም። አርሰናል እንግዲህ እንደሚታወቀው የሊጉ መሪ ነው። 49 ነጥብን ሰብስቧል። በደረጃው አንደኛ ነው። በሌሎች ቡድኖችም ጋር ያደረገውን ጨዋታ በአሸናፊነት ነው የመጣው። በነገራችን ላይ ባለፉት በቅርብ ካደረጋቸው 5 ጨዋታዎች ከሊቨርፑል ጋር አቻ 0-0 ከወጣበት ጨዋታ ውጭ ሁሉንም ቀሪዎቹን 4ቱን አሸንፎ ነው የመጣው። ፎረስት በበኩሉ አንድ አሸንፎ አንዳቸው ወጥቶ ቀሪዎቹን ደግሞ ተሸንፎ ነው የቅርብ ጊዜ ታሪኩ የሚያሳየው። ሁለቱ ክለቦች ደግሞ በቅርብ ጊዜ ባደረጓቸው 3 ግንኙነቶች አንዱን አቻ ከመውጣታቸው ውጭ ሁለቱን አርሰናል በተመሳሳይ 3-0 እንዳሸነፈው እንግዲህ የኋላ ታሪኩ ወይም የተመዘገበው ውጤት ያሳያል። ስለዚህ ሁለቱ ክለቦች በታሪክ ደግሞ ወደ 99 ያህል ጊዜ ተገናኝተው አርሰናል 50 ጊዜ ማሸነፉን እንደገና ደግሞ ፎረስት ደግሞ ወደ 28 ጊዜ ማሸነፉና ቀሪዎቹን አቻ መለያየታቸውን የተመዘገበው ሪከርዳቸው የታሪክ ማህደራቸው ያሳያል። እና ሁለቱ ክለቦች ኦፍ ኮርስ በምንም መንገድ አንድና ያው ሊሆኑ በአንድ ሚዛን ውስጥ ሊቀመጡ የሚችሉ አይደሉም። ግን እንደተናገርኩት ነው የእንግሊዝ ፕሪሚየር ሊግ የሃያኛው መጨረሻ ላይ ያለው ቡድን ራሱ የአንደኛ ደረጃ ላይ ያለውን ይፈትነዋል። ለምሳሌ ወልቭስ እንደምናስታውሰው አርሰናልን ፈትኖታል። ባያሸንፈውም አርሰናል ማሸነፉ ባይቀርም ግን ደግሞ ምን ያህል እንደፈተነው አይተናል። ከነ ማንቸስተር ዩናይትድ እና ሌሎቹንም ማሸነፍም አቻ መውጣትም እንደዚህ ነው። የእንግሊዝ ሊጎችን ተወዳጅ የሚያደርጋቸው አንደኛ ሀያውም ክለብ ራሱን የቻለ ጥንካሬ አለው። ራሱን የቻለ የሚያደርግበት ማለት ከሚያደርገው እንቅስቃሴና ተጋድሎ ፈጽሞ መጨረሻ ላይ ነጥብ ነጥቆ የሚወጣበት ነጥብ ይዞ የሚወጣበት መንገድ በጣም ከባድ ነው። ማንቸስተር ሲቲ በጣም ጠንካራ የምንለው ቲም ነው። ከባለፈው ሳምንት በፊት በነበሩት 3 ተከታታይ የሊግ ጨዋታዎች ነጥብ ሲጥል እነማን እንዳስጠሉት አይተናል እና በፍጹም ያልጠበቅናቸው ቲሞች ነጥብ ሲያስጥሉት ተመልክተናል። ስለዚህ በእንግሊዝ ፕሪሚየር ሊግ ይሄ ቀላል ጨዋታ ነው፣ ይሄ ቀላል ቲም ነው ብሎ ነገር የለምና የአርሰናልና የኖቲንግሃም ፎረስት ጨዋታም እንደዚሁ ከባድ ሊሆን እንደሚችል ይገመታል። ትልቁ ነገር በአርሰናል በኩል ትልቁ አሪፍ ነገር አንደኛ በሞራል ነው ያለው። ቲሙ እንደ ቲም በቃ ለ4 ዋንጫ በቃ ገግመዋል ማለት 4 ዋንጫ እናነሳለን የሚል ትልቅ ተነሳሽነት አለ። ከዚህ በፊት የነበረው ፍራስትሬሽን አንድ ጨዋታ 2 ጨዋታ ሲሸነፉ ወይም በሆነ ጨዋታ ነጥብ ሲጥሉ እንደዚህ ወደ ኋላ የመመለስ ነጥብ ይመጣልና የመቀጠል እንደገና ኔክስት ዊክ ደግሞ የመሸነፍ እንደዚህ አይነት ነገሮች የሉም። ስኳዱም ጥልቅ ነው። በአጠቃላይ የከሬጁ ተነሳሽነቱን በደንብ የመጣ ይመስለኛል። ይሄ ሜንታሊቲያቸው በጣም ከፍ ብሏል። አሁን ከዚህ በፊት የምናውቀው አርሰናል አይደለም አሁን ያለውና ስለዚህ አንደኛው ትልቁ ነገር በተከታታይ ባለፉት ያደርጓቸውን በተለያዩ በሊግ ካፕም በኤፍኤ ካፕም በሌሎችም ውድድሮች አሸንፈው ነው የመጡት። ከሊቨርፑል ጋር አቻ ነጥብ ከመጣላቸው ውጭ በፕሪሚየር ሊጉ ነጥብ መጣላቸውም ከሊቨርፑል ጋር ነው፣ ከሌላ ከደካማ ቲም ወይ ምናምን አይደለም በመሰረቱና ስለዚህ የመጀመሪያው ነገር እሱ ነው። በሞራል ነው ያሉት። ሁለተኛው ብዙ የተጎዱ ተጫዋቾች ተመልሰዋል። እንግዲህ በእርግጥ ወሳኝ ተጫዋቾች አሁንም የሉም። በተከላካይ ክፍልም በአማካይ ክፍልም በጣም ወሳኝ የሚባሉ ተጫዋቾች አይኖሩም። እንደነ አሁን ለምሳሌ ከኋላ መስመር እንደነ ሞይስኬራ አይነት ለረጅም ጊዜ ጉዳት ውስጥ ያሉ ናቸው። እነ ካላፊዮሪ አጠራጣሪ ናቸው፣ ግን ሊሰለፉም ይችላሉ እየተባለ ነው። እነ ሂንካፔ እንደዚሁ ጉዳት አፕን ዳውን እያደረጋቸው ነው። የመሳሰሉት ተጫዋቾች እንደዚሁ። ግን ዘንድሮ አሪፍ ነገሩ አርሰናል ላይ በቃ ጥልቅ ስኳድ ነው ያለው። ሁሉም ዝግጁነት አላቸው። ስለዚህ አንዱ ቢጎዳ በአንዱ መተካት ይቻላል። ከፊት መስመር ጋብሪኤል ጀስ ከተመለሰ ቆይቷል። ካይ ሃቨርትም ኦልሬዲ ተመልሷል። ግን በቋሚ አሰላለፍ ውስጥ ግን አይ ቲንክ የዮኬሬሽን ይቀይረዋል የሚል እምነት የለኝም። የቋሚ ተሰላፊውን ጨዋታ ጀማሪው ያው ዮኬሬሽ ነው። የመጀመሪያ የፊት መስመር ምርጫው ዮኬሬሽ ነው፣ ቪክቶር ዮኬሬሽ ነው ብዬ አስባለሁኝ። ከዛ ውጭ ግን እንደ አማራጭ በቶፕ ስትራይከርነት እንደ ካይ ሃቨርት ተመልሷል፣ ጋብሪኤል ጀስ ተመልሷል። ሌሎች አታኪንግ ሚድፊልደሮች ወይም ደግሞ ተደራቢ አጥቂዎችም እንደነ ሳካ እንደነ ሜዲኬ ማርቲኔሊ ብቻ እንትን ነው ሰፊ ነው እንትኑና አማራጮች ያሉበት ፉል ስኳድ ነው ያለው አርሰናል ቤት ብሎ መናገር በልበ ሙሉነት መናገር ይቻላል። ከኋላ መስመሪያው እንደሚታወቀው ነው። ዴቪድ ራያ ካለ የሁለቱ የጋብሪኤልና የሳሊባ ጥምረት ካለ ሁልጊዜም ኮንፊደንስ አለ ነው። ለማንኛውም የእንግሊዝ ፕሪሚየር ሊግ ተመልሷል። መዝናኛችን ነው፣ ፈታማ መባያችን ነው። እግር ኳስ ለዘላለም የሚኖር ነው። ድል ለገነርስ እንላለን። ይችን ትንሽ ሀሳብ ለመጠቆም ያህል ነው። ይመቻችሁ።